በሰላምነት ከሚከበሩ አበይት በዓላት መካከል የገና በዓል አንዱ ነው። የ2018 ገና ልናከብር ቀናቶች ነው የቀሩት። ኢትዮ ቴሌኮም የህዳሴ ገና ኤክስፖን በኤግዚቢሽን ማዕከል በተለያዩ ሁነቶች እያካሄደ ይገኛል። በመጀመሪያው ዝግጅታችን አጠቃላይ ሁነቱ ምን ይመስላል የሚለውን እንመለከታለን። ከዛም ባሻገር ደግሞ በዘመን ቅምሻ ፕሮግራማችን እንደተለመደው የተለያዩ ፕሮግራሞችን እናደርሳችኋለን። የገና በዓል እንግዲህ የስጦታ በዓል እንደሆነ ይታወቃል። በዘመን ቅምሻ ፕሮግራማችንም ደግሞ በከተማዋ ዞር ዞር ብለን ለደንበኞች የተለያዩ ስጦታዎችን እናበረክታለን። የተለያዩ ጥያቄዎችን እንጠይቃለን። አብራችሁ እንድትቆዩ ከወዲሁ እንጋብዛለን። ሰላማዊት ወንደሰነኝ፣ መልካም ቆይታ። ሰላም ተመልካቾቻችን እንደምን አላችሁ? ዛሬ እንግዲህ መስቀል አደባባይ እንገኛለን። ከሰሞኑ መጣሁ እያለ የሚገኘውን የገናን በዓል በማስመልከት በዚህ በመስቀል አደባባይ ህዳሴ ገበያ የገና 2018 ኤክስፖ የኤግዚቢሽን ማዕከል ላይ ነው የምንገኘው። እንግዲህ ኤግዚቢሽን ማዕከላት ላይ ደግሞ ሁሉም ነገር ባንድ ይገኛል። እንግዲህ እኔም ውስጥ ምን ይገኛል የሚለውን ዞር ወር እያልኩኝ መቃኝ እንዲሁም ደግሞ ወደ እናንተ ማደርስ ነው የሚሆነው። ወደ ውስጥ እንገባለን። እንዴት ናችሁ? እንዴት ነሽ? ሰላም ነሽ? አለን። በጣም የገና በዓል ሲባል ራሱ እዚህ ነው የሚመስለው። በጣም ደምቋል። እኛ ጋር ነው የገና በዓል ያደረሰሽ ማለት ወዳለው መጀመሪያ አደረሰን። ምንድን ነው ያልሽው? በእርግጥ ይታያል ለተመልካች፣ ግን ደግሞ ይሄ ነው ብለሽ ንገሪልን። ይሄ መስቀሉ እንደተዋበ ነው፣ እንደዚህ ወስደው መሰካት ነው። ጎረቤቶቻችንም ከሆኑ ላይት እናበድራቸዋለን። ላይቶች አሉን፣ በረቶች አሉን፣ ባኖች አሉን። የተለያዩ ነገር ይዘናል። ጽዶች፣ ሁሉም ነገር አለ። የተለያዩ ነገሮች ይዘናል። ለስጦታ የሚሆኑ የተለያዩ የገና ስጦታዎች ማለት ኳሶች አሉን፣ ሽቶዎች አሉን፣ ጫማዎች አሉን፣ የገና ማስዋወቂያዎች አሉን። እንደ ተጨማሪ ደግሞ ሰሊጥ አለን። ያው ገና የጣፋጭ ጊዜ ስለሆነ የስጦታ ጊዜ ስለሆነ በጣም እንደዛ ስለሆነ ለዛ ጊዜ ደግሞ በተለየ ሁኔታ እቺን ሰሊጥ እናመርታለን። ራሳችን የምናመርታት ሰሊጥ ነው። በጣም ጣፋጭ ነው። እስኪ ቅመሻት። እሺ፣ እናንተው ራሳችሁ ናችሁ የምታዘጋጁት? አዎ፣ እኛ ናት ቤት ውስጥ የምናዘጋጀው። በጣም አሪፍ ሰሊጥ ነው። ቆንጆ ነው በጣም። አዎ፣ ኤግዚቢሽን ግቢ መጥቶ ደግሞ ይሄን የሚያጣ የለም። ገና በባህሪው ቸኮሌት ሰው የሚሰጣጥበት ኬክ የሚሰጣጥበት ነው። ሀገርኛ ጣፋጭ ደግሞ ይዛችሁ መገኘታችሁ ሌላው ትልቅ ነገር ነው ከሀሳብም አንጻር። የበዓል ነገሮች ክሪስማስ፣ ድም ላይት ምናምን ይዘን የገባ ነው። በዓልን በማስመልከት እየሰራን ያለ ነው። አዎ፣ ሁሌም በአመት እመጣለሁ። እንደዚህ ገና በዓል ሲሆን ደስ ይለኛል። ኤግዚቢሽን መምጣት ብዙ ነገር እገበያያለሁ። የትም ቦታ ላይ የትም ሰፈር ላይ የነበረው ሰው እዚህ ጋር ባንድ ሆኖ ተገናኝቶ መገበያየቱ ራሱ አንድ ትልቅ ነገር ነው። ተዘዋወር ነው ተመልካቾቻችን። እዚህ ጋር ደግሞ እንደምታዩት መጀመሪያ ምን እንደሆነ አላወኩም ነበር። ስጠጋ እጣን ነው፣ ምግብ የሚመሳስሉ ነገሮች ነው እዚህ ጋር እያየሁ ያለሁት። እንዴት ነሽ? አለው እግዚአብሔር ይመስገን። እንተዋወቅ እስኪ። አዲስ እባላለሁ። የተለያዩ ስጦታዎች አየሁኝ፣ እንዲሁም ደግሞ ቁሳቁሶች ጎበኘሁኝ። እዚህ ጋር ደግሞ በጣም መልካም መዓዛ ውዶታል አካባቢውን እንዳለ። እጣን ነው ያልሽው? አስተዋውቂን እስኪ። ይሄ ታችሚ ይባላል። ይሄ ኡድ ይባላል። ይሄ ደግሞ ላቫንደር ነውና የተለያየ ሽታና ጣዕምና አላቸው። እዛ ጋር አሁን የተለያዩ ሽቶዎች አሉ። መስክ የሚባል አለ። እዛ ጋር ደግሞ የተለያዩ ሽቶዎች አሉ። ብዙ ነገር የማግኘት አድቫንቴጅሽ በጣም ብዙ ነገር፣ ሁሉንም በአንድ ላይ ታገኛለሽ። ደስ የሚለው ያ ነው። አዎ፣ ያላሰብሽውን ነገር ሁሉ ትገዣለሽ። ለገና ትንሽ አውሪኝ እስኪ። ምን ይመስላል ትዝታሽ? ገና በባህሪው የስጦታ እንኳን አደረሳችሁ ስትባባይ ስጦታ የምትሰጣጭበት በደንብ የምትገናኝበት ወቅት ነውና ከልጅነትሽ ጀምሮ ገና ምን ይመስላል? ገና ደስ የሚል በዓል ነው። የልጅ በዓል ይመስለኛል። ያው ልደት የሚከበረው ለልጆች ነው። ብዙ ጊዜ የጌታችን የኢየሱስ ክርስቶስ ልደት እንደመሆኑ መጠን ደስ የሚል በዓል ነው። የቤተክርስቲያን ስርዓቱን በጠበቀ ሁኔታ ልደቱን ማታ አዳር ሄደን እናሳልፋለን። ከመጣን በኋላ ደግሞ የተለያዩ ነገሮችን እናያለን። እንዲሁም ጃልሜዳ በመሄድ ከቤተሰቦቻችን ጋር የገና ጨዋታ፣ ጉግስ ምናምን ነገር እናያለን። በጣም ደስ የሚል ባህል ነው። ስጦታ ነው። በጣም በቃ የጌታ የመወለዱ ጊዜ ስለሆነ በጣም የደስታ ጊዜ ነው። የገና ትዝታዬ ወደ ልጅነቴ ስመለስ ያው ከቤተሰቦቼ ጋር ልብስ ሲገዛልኝ፣ ስጦታ ሲሰጠኝ እና ያንን ትዝታ አለኝ። ስጦታ መሰጣየትም አለ። መስቀሎች፣ የተለያዩ ነገሮች፣ እነዚህ ቀለል ያሉ ስጦታዎችን እንሰጣጣለን። ቸኮሌት ምንም ጊፍት የግድ መሰጣጣት አለብሽ። አብዛኞቹ ጋር አሁን ላይ ካሽ መዝውውር ቀርቷል።
ትራንስፈር ነው የሚደራረገው ሰው በተለይ ደግሞ ቴሌብር ላይ በደንብ ሰው ይላላካል። ዘመን ገበያም ደግሞ ከጊዜያት ወዲህ በደንብ እየተዋወቀ መጥቷል። ግብይት በዛ መንገድ ምን ይመስላል? ጥሩ ነው። ለኛም ለተገበያዩም ደስ ይላል። ሳንቲም ጣልኩኝ አይልም፣ ቦርሳዬ ተሰረኩ ምናምን አይልም። መጠበቅ ያለበት ስልክና ስልኩን ብቻ ነው። በስልኩ ሁሉም ነገር ገዝቶ ደስ ብሎት ባርኮድ አለ አስነብቦ ገዝቶ መሄድ ይችላል። በዛ ላይ ደግሞ ቅናሽ አለው። ስለዚህ እሱን መጠቀም ይችላል። ለኛም ለሰው ኑሮን አቅሎለታል። ከማስረዳትም አንፃር እና ደግሞ ጊዜንም ከመቆጠብ አንፃር አቅሎልናል ማለት ነው። እዚህ ጋር መጥተው አሁን ከስተመር ሲገበያይ ቶሎ የመግባባትና የማቅለል ስራ ሰርቶልናል ማለት ነው። ገንዘብ መሸከም መያዝ ማለት ለአደጋም ያጋልጣል። ሁለተኛ ነገር ደግሞ ከጤናም አንፃርም ቢሆን ገንዘብ ራሱ ብዙ ጊዜ ስስቆጥና ሽታው ራሱ ብዙ ነገር ሳይነስ ያመጣል። ያ ነገር ስላለው ጥሩ አይደለም። በቃ ጥሩ ነው። ካሽለስ መሆናችን በጣም ጠቃሚ ነው። ለለኛ ለሴኩሪቲነታችን ራሱ በጣም አሪፍ ነው። ከእያንዳንዱ እቃ ላይ 10% ቅናሽ ያረግን ነው የሚሸጠው። ቴሌብር ስራችንን ሁሉ አቅልሎልናል። በጣም ብዙ ጥቅሞች አሉ ቴሌብር። አንደኛ ነገር ያው ሰው ካሽ ይዞ እንዳይንቀሳቀስና ያው በአሁኑ ሰዓት ጊዜም ስለሚያስፈራ በቀላሉ በስልካቸው እንድንገበያይ ያደርገናል። አሁን ደግሞ በቅርብ ጊዜ በዘመን ገበያ እየመጣን ነው። በጣም አቅልሎልናል። ካስተምሩ ሁላ ሲመጣ ቴሌብር የላችሁም ወይ እያለ በስካን ነው በቃ የግብይት ጃታችን። አሁን ብር ብዙም አናይም። እጣን ሽጪልኝ እስኪ የትኛውን በወስድ የተሻለ ነው? እቺኛዋ ኡዷን ቆንጆ ናትና እቺኛውም ደግሞ ቆንጆ ናት። ከሁሉም ያው እጣንሽን ከሁሉም ቀላቀየልሽ አንድ ጋር አድርጌልሻለሁ። ይሄው ሰጥሽሻለሁ። ቆንጆ እጣን በጣም ነው የማመሰግነው። እንደ መዝጊያ ያህል ለተመልካቾች ደግሞ እንኳን አደረሳችሁ መልእክትሽን አስተላልፊልኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለመላው ለኢትዮጵያ ሕዝብና ለቤተሰቦቼ እንዲሁም ለባለቤቴ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ እንላለን። አመሰግናለሁ። በመላው ዓለም ለሚገኙ ክርስቲያኖች እንኳን ለጌታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ በዓል በሰላም አደረሳችሁ ላለው ለሞላ ለኢትዮጵያ ሕዝብ ለክርስቲያን በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ። መልካም በዓል ለሁሉም። ከከሳት ጀምሮ እስካሁን እስከ ምሽት ድረስ እየተንቀሳቀስን በመስቀል አደባባይ የህዳሴ ገበያ 2018 የገና ኤክስፖ ኤግዚቢሽን ማዕከል በመገኘት ገናን በማስመልከት ለግብይት የቀረቡ ጣፋጮች፣ የስጦታ እቃዎች፣ የገና ዛፍ እንዲሁም ደግሞ የተለያዩ ቁሳቁሶችን ስንቃኝ ስንገበያይ ቆይተናል። እኔም ባዛር ከገባው አይቀር ይሆነኛል ያልኩትን እቃ ገዝቻለሁኝ። ሰላም እንዴት ናችሁ? ሳምንታዊ ዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው ዘመን ቅምሻ ፕሮግራማችን እንግዲህ ገናን ልናከብር በጣም ጥቂት ቀናቶች ቀርተውናል። የገና በዓልን ስናስብ ደግሞ ስጦታ መሰጣጣትን እናስባለን። ስለዚህ በዛሬው ፕሮግራማችን በአዲስ አበባ ጎዳናዎች ላይ ዞር እያልን መንገደኞችን እንግዲህ አዝናኝ ጥያቄዎችን እየጠየቅን ከስር የሚታያቸውን ብዙ ስጦታዎች የምንሸልም ይሆናል። አብራችን ቆዩ። በድጋሜ ተመልሰናል ተመልካቾቻችን። አሁን ሰሚት ፔፕሲ አካባቢ ነው የምንገኘው። ሰሚት ፔፕሲ ደግሞ በስራ ላይ ሆኖ ካገኘነው አንድ ወንድማችን ጋር እንግዲህ አዝናኝ ጥያቄዎችና ከኢትዮ ቴሌኮም ጋር የተገናኘ አንድ ጥያቄ ጠይቀ ነው ስጦታዎችን የምንሰጠው ይሆናል። ማንም በል። ነቢያት አብላ። ሄቨን እባላለሁ። አበባ አሸብር እባላለሁ። ኃይሌ ይባላል። ስሜ ታደሰ ፍቅሩ ነው። መልካሙ ወርቄ ታደሰ እባላለሁ። ተክለ አባለሙ ታደሰ እባላለሁ። እዚሁ አካባቢ ነዋሪ ነህ? አዎ። የገና ዋዜማ እንዴት ነው?
አሪፍ ነው ናቸው አይደል የቀሩት? አዎ አዎ። ስለዚህ አንድ ሁለት ጥያቄዎች ጠይቀህና ከሁለቱ ስጦታዎች አንዱን ትወስዳለህ መጣ። እሺ። ስለዚህ ከኢትዮ ቴሌኮም ቴሌብር ተጠቃሚ ነህ? አዎ ቴሌብር እጠቀማለሁ። ብዙ ጊዜ ነው የምጠቀመው። ሰሞኑን አሁን የኢትዮ ቴሌኮም ቅናሽ የተደረገባቸው እስከ 65% ቅናሽ የተደረገባቸው ብዙ አይነት እቃዎች የቀረቡበት በኢትዮ ቴሌኮም ቴሌብር ላይ መገበያ እንዲሁም ብዙ ነገር አስቤዛዎች፣ በሬን ጨምሮ ፍየል፣ በጎች ብዙ ነገሮች ኦንላይን ማዘዝ የምትችልበት ፕላትፎርም አለ አይደለ? እሱ ምን እንለዋለን ታውቀዋለህ ወይ? ዘመን ገበያ ይባላል። ዘመን ገበያ ላይ ነው የምንጠቀመው። እዛ ላይ በኦንላይን ማለት ነው። ኢትዮ ቴሌኮም ቴሌብር ሱፐር አፕ ላይ በሬ፣ ጤፍ፣ ፈርኒቸሮች፣ አስቤዛ ምናምን ይሸጣል አሉ። እውነት ነው? እውነት ነው። ዘመን ገበያ ላይ አመሰግናለሁ። ቴሌብር ሱፐር አፕ ላይ በግ፣ በሬ እንዲሁም አስቤዛ የተለያዩ አይነት ስጦታዎች ለበዓል እንዲሁም እስከ 65% ቅናሽ ቀርቦባቸው ይሸጣሉ አሉ። እውነት ነው ውሸት ነው? እውነት ነው። በምን በኩል ነው የሚቀርበው? ዘመን ገበያ ነው። ዘመን ገበያ ነው። ዘመን ገበያ መሰለኝ። ዘመን ገበያ ኦኬ። ወደ አዝናኙ ጥያቄ ሲሄድ አሁን የማሰማ ሙዚቃ አለች። እሷን እንግዲህ ቆየት ያለች ሙዚቃ ነች። ብዙ ጊዜ ሂንት ለመስጠት ያክል ከኢትዮ ቴሌኮም ጋር ያገናኙታል ብዙ ሰዎች እና ክላሲካሏን አሰማለሁኝ፣ አንተ ትቀጥልልኛለህ። እሺ በስልክ አነጋግሪኝ በቀጭኑ ሽቦ በስልክ አነጋግሪኝ በቀጭኑ ሽቦ ትዝታሽ እንዲመጣ መልሶ በስልክ አነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ በስልክ አነጋግረኝ በቀጭኑ ሽቦ በስልክ አነጋግረኝ በቀጭኑ ሽቦ ትዝታ ይመጣል ደርቦ ደራርቦ። እናመሰግናለን ሳሪ። በስልክ አነጋግረኝ በቀጭኑ ሽቦ በስልክ አነጋግረኝ በቀጭኑ ሽቦ ትዝታ እንዲመጣ መርቦ ደራርቦ ቆንጂትዬ ቆንጂትዬ ለዘተኔው ልጎዳል ቆንጂትዬ። በጣም እናመሰግናለን። ኦሪዬ ባጎረሽው እጅሽ ምነው መነከስሽ ሸንኮርዬ በቃው በቃውያ ፀጉርሽ አይተኮስ ሸንኮርዬ። በስልክ አነጋግረኝ በቀጭኑ ሽቦ በስልክ አነጋግረኝ በቀጭኑ ሽቦ ትዝታ እንዲመጣ አነጋግሪኝ በቀጭኑ ሽቦ በስልክ አነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ በስልክ አነጋግሪኝ በቀጭኑ ሽቦ ይላል። በስልክ አነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ ዘፈን እንትን አይደል? ዘፈን መጣቀም። ስለዚህ ለየት ያለ የበዓል ገጠመኝ ንገረን። በቃ በዓል ላይ ያጋጠመ ገጠመኝ ካለ ንገረንና ስጦታሽ ተሰልመን እንለያያለን። ገጠመኝ ልንገር። ለበዓል አንዴ የሆነ ጊዜ እንትን ያልነው ዶሮ ነበረ። እሱን አጋጣሚ ያው
በደንብ ሊታረድ እንትን ብሎ እኔ ነበርኩኝ ነው ያርዶና በደንብ ሳልጨርሰው እሱ የጠፋን ዶሮ እንትን ተጀምሮ ጠፋ። ከዛ ይኸው በቃ እንትን ባለን ይኸው በዚህ መልኩ እንትን ሳንል ብለናል ማለት ተጀምሮ ጠፋ ዶሮ በቃ በእንትን አለ ሄደ። ጨረቃ ስልካን ነጋግሪኝ በቀጭን ሽቦ ዝታ እንዲመጣ ደርቦ ደራርቦ በስልካን ነጋግሪኝ በቀጭን ሽቦ ዝታ እንዲመጣ ደርቦ ደራርቦ። ስለዚህ እንኳን አደረሳችሁ በልና ስጦታውን ሰጥተን እንለያያለን። ለገና በዓል እንግዲህ እንኳን አደረሳችሁ ለገና በዓል እንኳን ለዚህ ቀን አደረሳችሁ ላለው ቴሌኮሙንም ከልብ አመሰግናለሁ። እሺ እናመሰግናለን በጣም ወንድማችን። መልካም የገና በዓል ይሁንልን። ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ። ለድርጅቴ እና ለሰራተኞቹ እንኳን አደረሳችሁ ላለኝ መልካም በዓል እንዲሆንላችሁ እመኛለሁ። እንኳን አደረሳችሁ ላለው ለመላው ኢትዮጵያውያን መልካም በዓል ይሁንላችሁ። ለመላው የክርስትና እምነት ተከታዮች መልካም የገና በዓል ይሁንላችሁ። መጪው በዓል ከፊታችን ያለው የገና በዓል የሰላም፣ የደስታ፣ የፍቅር እንዲሆንልን በዚሁ አጋጣሚ መልካም ምኞቴን እገልጻለሁ። አመሰግናለሁ። ወዳችኋለሁ። ተመልካቾቻችን እንደምታውቁት እንግዲህ በዘመን ገበያ በኩል ስጦታ በዘመኔ በሚል ኢትዮ ቴሌኮም እስከ 65% ቅናሽ የተደረገባቸውን የተለያዩ እቃዎች በዘመን ገበያ በኩል አቅርቦላቸዋል። ገብታችሁ እንግዲህ እስከ ገና መዳረሻ ድረስ ከገና በዓል ድረስ መሸመት ትችላላችሁ ያሻችሁን። ስለዚህ ላይ ለመላው ኢትዮጵያ ክርስቲያኖች እንግዲህ እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ። መልካም የገና በዓል ይሁንላችሁ እላለሁ። አመሰግናለሁ። እንኳን ለመላው ክርስትና እምነት ተከታዮች የገና በዓል በሰላም አደረሳችሁ። ለመላው ክርስቲያን ሃይማኖት ተከታዮች እንኳን ለገና በዓል አደረሳችሁ። ለቴሌኮም እንኳን አደረሳችሁ። እድገት በእድገት ላይ ያድርግላችሁ። አሜን። መልካም በዓል። እንግዲህ እሺ አሁን የገና በዓልን እያከበርን ነው። እንግዲህ ለክርስቲያን እህት ወንድሞቻችን የምታስተላልፉት መልእክትም ካለ? ተመስገን። ገና ለዓመት ዓመቱ ያደረሰን ምስጋና ይግባው። ለክርስቲያን እህቶቻችን ወንድሞቻችን እናቶቻችን ብቻ አይደለም ለሁሉም ዓመት በዓል ነው። ለኢትዮጵያ እንኳን ለገና አደረሳችሁ። እሺ ተመልካቾቻችን የዛሬው ዘመን ቅምሻ ፕሮግራማችን እንግዲህ በተለያዩ የአዲስ አበባ ጎዳናዎች ላይ ዞር እያልን ያገኘናቸው መንገደኞች ከኢትዮ ቴሌኮም አገልግሎቶች ጋር እንዲሁም ደግሞ አዝናኝ ጥያቄዎችን እየጠየቀን የተለያዩ አይነት ስጦታዎችን ሰጥተናል። አዝናኝ ፕሮግራም እንደነበረ ተስፋ አደርጋለሁ። በቀጣይ የዘመን ቅምሻ ፕሮግራማችን ደግሞ ከኢትዮ ቴሌኮም አገልግሎቶች ጋር ተያይዞ ጠቃሚ ምክሮችንና ጠቃሚ ጥቆማዎችን ይዤላችሁ እቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። ከወዲሁ ለመላው የክርስትና እምነት ተከታዮች በሙሉ መልካም የገና በዓል እላለሁኝ። እስከ ሳምንት፣ መልካም ሳምንት። ውድ ተመልካቾቻችን በተለያዩ የቴክኖሎጂ ነክ ፕሮግራሞች በየሳምንቱ ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን የበዓል ድባብን የተመለከትንበት ዝግጅታችን ይህንን ይመስል ነበር። መልካም በዓል እንዲሆንላችሁ ከወዲሁ እንመኛለን። ሳምንት በአዳዲስ ርዕሰ ጉዳዮች እንመጣለን። መልካም ሳምንት።